ከወደ ሳውዲ አረቢያ መካ እየተሰማ ያለው አሳዛኝ መረጃ ዛሬ ዙልሂጃ 8ኛውን ቀን ወደ ሚና እየሄዱ ድንገት ህይወቱ የተቋረጠችው ሙሐመድ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ Subhanahu Wa Ta'ala ቁርአኑ ላይ ወላ ተድሪ ነፍሱን ቢአይ አርድን ተሙት ይላል ነፍስያችን በየትኛው ቦታ በየትኛው ክልል እንደምትሞት አታቅም በርግጥም የሙሐመድ ኻቲማ እጅግ በጣም ይያመረ ነበር ሲሄድ ጊዜ ቤቱ አላ አይደል ሰብርብር ብሎ እንዳለ በእንትን ተጠቅልሎ በፋሻ ነገር ተጠቅልሎ ሙሉ ሰውነቱን አየሁት ቤት ውስጥ በጣም ስለከኩኝ እንዳለ በቃ እንደ ልብስ አድርጎለታል ሙሉ ተሸፍኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ያገር ልጆች ሁላችሁንም ሰላም ብያለሁ። ዛሬ ሰዓቱ የሐጅ ወቅት ነውና በሁለት አዳዲስ መረጃዎች መጥቼላችኋለሁ። የመጀመሪያው አንድ ወንድማችን ሙሐመድ ጃራ የሚባል ዛሬ የሐጅ ስነ ስርዓት እየፈጸመ ያለ ሞቷል። አላህ ይርሐመው የጀነተል ፊርደውስ አልአላ ይበለው። ኻቲማችን የኛንም ልክ እንደሱ ያሳምርልን። ስለሱ አጥራ ያለች መረጃ ይላችሁ መጥቻለሁ እነግራችኋለሁ። በነገራችን ላይ ጧት አንድ ቪዲዮ ሰርችላችሁ ነበር። ሐጅ ላይ የሞተ ለበይክ اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك لبيك ያሉ ኢህራምን ለብሰው የሞቱ ሰዎች ነገ የውመል ቂያማ አስክሬናቸው ጅናዛቸው እንኳን አይታጠብም ለበይክ ያሉ አቤት አላህ ወይ ያሉ ነው። የሰዎች ሁሉ ከሞቱበት መቃብራቸው ሲቀሰቀሱ ለበይክ ያለ ነው የሚነሳው። አላህ እኛንም መጨረሻችን ኻቲማችን ያሳምርልን። ስለሱም ላችኋለኝ። እንዲሁም ወንድማችን ሁሱ አንድ የገጠመው ነገር አለ በራሱ አንደበት የሚነግረን እሱንም የሁሱን ጉዳይ የራሱን ቪዲዮ ጋብዛችኋለሁ። ከናንተ የሚጠበቀው ላይክ ሰብስክራይብ ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ያው ዒድ ተነገወዳ ነው። ነገ ታላቁ የዓረፋ ቀን ነው። አላህ ይወፍቀን። ዱዓ እንዳትረሱኝ ላስተዛችሁ ብዬ ነው። ስለ ሙሐመድ አሟሟት ግን ትንሽ ልንገራችሁ። ሙሐመድ ሱዳናዊ ሲሆን ሐጅ ለማድረግ ብዙ አመት አቅዶ ነበር። ነገር ግን አላህ Subhanahu Wa Ta'ala አሳክቶለት ሐጁን ለማድረግ ገንዘቡም ተሟልቶለት ወደ ሳውዲ አረቢያ መካ አቅንቷል። ሙሐመድ ጃራ ይባላል። እዛም ጥሩ የሚባል ቦታ አልፎ የተሻለ ቦታ የሚባል ላይ እየኖረ ዛሬ የሐጅ ስነ ስርዓት የመጀመሪያው ቀን ወደ ሚና የሚጓዙበት ነበር። ወደዛም ጉዞ እንደጀመሩ ድንገት ግን ባልታወቀ ምክንያት አጀሉ ትደርስና ወላ አላህ Subhanahu Wa Ta'ala فاذا جاء اجلهم لا يستأخرون ساعه ولا يستقدمون ብሏል። ቃሉን ሞልቷል። صدق الله العظيم። እንዲሁም ወላ ተድሪ ነፍሱን ቢአይ አርድን ተሙት ይላል። ያም አላህ የተናገረው ነው የሆነው። ምንም አዲስ ክስተት የለም። አላህ እዛ እንዲሞት መጀመሪያም ከጥንቱ ወስኖ ነበር። እዛው ሄደ ሞተ። ወደ ሚና እየተጓዙ ያሉ ድንገት መንገድ ላይ ነፍሱ ምንም ነገር ሳይሆን ቀረች፣ ሄደች፣ ተቋረጠች፣ ሞተ። አላህ ይርሐመው ጀነተል ፊርደውስ አልአላ ይበለው። በነገራችን ላይ በጣም ከሞቱ ሰይዱል ሞት ነው። ኻቲማው ያመረ ሰው ነው። አላህን ኢህራም ያዘዘውን ኢህራሙን ለብሶ ለበይክ ብሎ በዛው ቀረ። ይሄ ነው ጉዳዩ። ይሄን ያህል ካልኳችሁ የወንድማችን ሁሱን ቪዲዮ ጋብዛችኋለሁ። እህት ወንድሞቼ ዑምራ መሄድ የምትፈልጉ ካላችሁ እንዴት እንደምትሄዱ መንገዱን ልነግራችሁ እችላለሁ። በተለይ ትልልቅ ሰዎች እናት አባታችሁን ቤተሰቦቻችሁን የምታሰሩ ካላችሁ በዚህ አጋጣሚ ኢንሻአላህ ከሳምንት በኋላ ዑምራም ክፍት ይሆናል። እኔም ወደ ሳውዲ አረቢያ መጣለሁ። እንደዛ ነው ላችኋለሁ። አሁን የወንድማችን ሁሱን ቪዲዮ ለጋብዛችሁ። ሐጅን አላህ እንዲወፍቀን ዱዓ አድርጉ። ነገ ዓረፋ ቀን ነው። በዚህ አጋጣሚ ላስታውሳችሁ ወደ ሁሱ ቪዲዮ ከመዴ በፊት ነብያችን ሰለላሁ ዐለይሂ ወሰለም ከኔና በኔ ፊት ተነበሩ ቀኖች ሁሉ በላጩ የዓረፋ ቀን ነው ብለዋል። በዛ ቀን በዱዓ በርቱ ብለዋል።
ዱዓ አድርጉ። በአረፋ ቀን ዱዓዎች አይመለሱም። እጅግ በጣም ትልቅ እድል ነው። በተለይ መጦም የቻላችሁ ጦማችሁ ዱዓ አድርጉ። ሀይድ ላይ የሆናችሁ እህቶች ደግሞ ንያው ካላችሁ ሀይድ ላይ ባትሆኑ እንደምትጦሙ ንያው ካላችሁ አላህ Subhanahu Wa Ta'ala ልክ እንደ ጦማችሁ ጦም ይይዝላችኋል። ልክ እንደ ጦማችሁ ንያውን ብቻ አስቀድማችሁ ሀይድ ላይ ባትሆኑ ትጦሙ ከሆነ አላህ ያውቃል፣ ልባችሁን አላህ ያውቃል። ያዕለሙ ኻኢነተል አዕዩኒ ኢላ አላህ Subhanahu Wa Ta'ala አይናችን እንኳን ገና ምናስበውን ምናርገበግባትን በደንብ የሚያጌታ ነው ያለን። የልባችንን ውስጥ የሚያጌታ ነው ያለን። ስለዚህ ይያዝላችኋላችሁ። ወዳለሁኝ ቪዲዮ እንዳይረዝም ላይክ አድርጉ፣ ሼር አድርጉት። የሁሱን ቪዲዮ ልጋብዛችሁ። እጅግ አስተማሪ ቪዲዮ ነው። በጣም የማረሳው ሎጊያ እያለሁኝ አንድ ልጅ ታሞ ስብርብር ብሏል። መቼም ማረሳው ንግስት ስብርብር ብሏል። እንዳለ ሲሄድ አባቱ የመስጂድ ኮሚቴ ነው ቅራልጅ ብሎኝ ልጁ ላይ ሄድኩኝ። ማታ ላይ ነው ከኢሻ ሶላት በኋላ። ልክ ሲሄድ ጊዜ ቤቱ አላ አይደል ስብርብር ብሎ እንዳለ በእንትን ተጠቅልሎ በፋሻ ነገር ተጠቅልሎ ሙሉ ሰውነቱን አየሁት ቤት ውስጥ። በጣም ስለከኩኝ እንዳለ በቃ እንደ ልብስ ተደርጎለታል፣ ሙሉ ተሸፍኗል። ምን ሆኖ ነው ስላቸው ቀን ላይ በሞተር በጣም እያበረረ እየሄደ ተገልብጦ ነው ምናምን አለ እና ይለፈልፋል ቅራበት ምናምን ብሎኝ ነው። ልክ እየቀራሁበት እያለሁኝ አብሮኝ ይቀራል። በውስጡ ያለው ጅን ማለት ነው። እንደኛ ቁርአን ይቀራሉ፣ እንደኛ ይሰግዳሉ፣ ይጾማሉ። አብሮኝ ይቀራል። እንደ እየቀራህ ነው ስለው አዎ እየቀራህ ነው ሁሴን አለኝ። ማነው ስም አልኩት። እኔ አብዱልአዚዝ እባላለሁኝ አለኝ። ጅን ነው ልጁ፣ ሌላ ነው ስሙ። እኔ አብዱልአዚዝ እባላለሁ፣ ጅን ነኝ፣ አማኝ ነኝ። እና ለምን ያስከው ታዲያ ለምን ታሰቃየዋለህ ስለው እኔ ይዤው ላሰቃየው ፈልጌ አይደለም ማለት ገና ልጄ ላይ ቅራበኝ ሲል ሰውየው ከመስጂድ ጀምሬ አብሬ ተከትዬ መጥቼ ነው እንድሰማ ነው አለኝ። እሺ ያዛውን ሰው ታውቀዋለህ ወይ ጅን ነው ስለው አዎ አውቃታለሁ፣ ሴት ናት፣ እኛ ሰፈር ነች አለ። የት ነው ሰፈራችን ስለው ይሄ አየር ጤና የሚባል አለ ሎጊያ ላይ፣ ወደዚያ ሳደርስ በፊት ትልቅ ቤተክርስቲያን አለ፣ እዚያ አካባቢ ነች ቤቷ ምናምን አለ። እሺ ምን አለ እሷ ነች እንደዚህ የከረበተችው እና ከሞተር እንዲወድቅ ያደረገችው ስለው አዎ አለ። ከዚያ ለምንድን ነው እንደዚህ ያደረገችው ስለው ከዚህ በፊት እየነዳ ያለ የእርሷን አጎቷን ገጭቶባት ሄዷል አለች። እሱ ግን አይቶት አይደለም፣ ሰዎች ናቸው እናንተ አታዩንም። በዚያ ሁኔታ እንዳጋጣሚ እያለፈ እያለ መጥቶት ሄዶ በዚያው ታሞ ምናምን አጎቷ ሞቶባታል ጅኑ እና ለዚያ ለመበቀል ፈልጋ አለቀውም ብላ ሁሌ ትዝት ነበር ከፊታችን። እኛ ደግሞ ለምነናታል። እነሱ እኮ ያዩንም ሰዎች ናቸው እና ለምን ይሄን ታደርጊያለሽ ብለን በጣም ብዙ ጓደኞች ጋር ለምነናታል አለ። ወላሂ የሚገርም ነገር ነው የነገረኝ። ለምነናታል አለ። ወላሂ የሚገርም ነገር ነው የነገረኝ። ከዚያ አይ በቃ ጉቴን ነው የገለው፣ እኔ ሳልገለው እሱን አልፋታውም ትለን ነበር ሁሌ። እና ዛሬ ራሱ ስትጠብቀው ጠይቀናት ነበር መንገድ ላይ በቃ ገለብጠዋለሁኝ ይገለዋለሁኝ እያለች ለመናት። በቃ ልትሰማ አልቻለችም። እርሷ ነች መታ ክርብትበት ያደረገችው። ዛሬ በሰላም እየነዳ ነበር እዛ እዚህ እንደዚህ ሆኖ ነው አለች። እና የት ነች አሁን ስለው ልክ እኔ ስመጣ አንተ ጋር አለ አንተ ልትቀራ መሆኑ ሲነገር ከእርሱ ሰውነት ወጣ ስትሄድ እያየኋት ነበር አለ። ጅኑ ጭራሽ ማለት ነው። እና ልትቀራ መሆኑ ስታቅ ወጣለች አለ። አሁን የለች በሰውነት ውስጥ የለች ሄዳለች አለ። እኔ ነኝ ያለሁት አለ። እሺ እባክህ ለምናት እንዳትመጣ ሁለተኛ ሰውነቱ ላይ እንዳትገባ አናግራት ምናምን አልኩት። እናናግራታለን ምናምን አለ። ድምፁ ተውት እንዴት እንደሚቀረው ወላሂ ጅኖች ሲቀሩ ማለት ነው። ጅኖች በነገራችን ላይ ለቁርአን በጣም ልዩ ክብር አላቸው። በተለይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩት ይሄ ቁርአን የተናገረው ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን አለ ፈለማ ሐضሩሁ ቃሉ አንሲቱ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እየቀሩ እያለ አላህ ሱብሓነሁ ወተዓላ ጅኖችን ከሆነ ቦታ ያስነሳቸውና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደው እንዲሰሙ ይጋብዛቸዋል። ልክ ሲደርሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቃሉ አንሲቱ፣ ወዲያውም ምን ተባባሉ? ጸጥ በሉ የአምላክን ቃል እንስማ እስኪ ተባብለው በፍጹም የሚንጫጩና የሚያወሩ እንኳን አልሆኑም ብለው አላህ ይገልጻቸዋል። እኔ እናንተ ቁርአን እየተቀራ ልንጮህ እንችላለን፣ እነርሱ በጣም ልዩ ክብር አላቸው ለአምላካቸው ቃል።
ቃሉ አንሲቱ ይላል ዝም በሉ ተባባሉ። ፈለማ ቁድያ ለአላህ ሲተርክልን ተቀርቶም ባለቀ ጊዜ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስተማሪዎች ሆነው ተመለሱ፣ አስፈራሪዎች ሆነው ተመለሱ። ቃሉ አሉም ሂደው ለጅኖች ወገኖቻቸው እነዚያ ከነቢ ሰለላሁ ዐለይሂ ወሰለም አንደበት ቁርአንን የሰሙ ጅኖች ያ ቀውመና አጂቡ ዳዒ አላህ እናንተ ህዝቦች ቃሉ ያ ቀውመና ኢና ሰሚዕና ኪታብን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ የተወረደን መጽሐፍ እነሆ ሰማን አሉም አለ። ሙሳን ያውቁት ነበር ጅኖች ከእርሱ አንድ ቃልን እየሰሙ ይከተሉም ነበር ማለት ነው። የነቢያቶች ሁሉ ተከታይ ነበሩ። ሙሰዲቀን ሊማ በይነ የደይህ ይህ ቁርአን ደግሞ የሰማነው የቀደሙትን ከእርሱ በፊት የነበሩትን መጽሐፎች የሚያረጋግጥ ነው። ያ ማለት ኦሪት የሚባል ኢንጂል የሚባል በነቢያ